በየቀኑ የምንበላው የታሸገ ምግብ፣ የተሰራጨው ስኳር፣ የዘይት ጥራት ማነስና የዕለት ተዕለት ጭንቀታችን ሰውነታችንን በስውርና በቀጥታ እየገደለው ይገኛል። ነገር ግን ጥንት አባቶቻችንና እናቶቻችን ለሞት ብቻ እንጂ ለሁሉም በሽታ መፍትሄ ነው እያሉ ሲያወድሱት የኖሩት ጥቁር አዝሙድ የዚህ ሁሉ ዘመናዊ ቀውስ መፍትሄ መሆኑን ያውቃሉ? ዘመናዊ ሕክምና ሳይንስ እንደመረመረው ከሆነ የጥቁር አዝሙድ ዘይት የደም ስኳርን ያረጋጋል፣ የደም ግፊትን ይቆጣጠራል፣ የስቃይ ምንጭ የሆነ ጨጓራንም ከአደገኛ ባክቴሪያዎች ይታደጋል፣ የፀጉር መርገፍና መመለጥን በአጭር ጊዜ ያቆማል፣ የፊት ቆዳን ተፈጥሯዊ ፍካት ይመልሳል፣ የሰውነታችን በሽታ የመከላከል አቅም ደግሞ እስከ 3 እጥፍ ያህል ያሳድገዋል። በውስጡ ባለው ታይሞኮኒን በተባለ እጅግ ኃያል ንጥረ ነገር ምክንያት ጉበታችንን ከተከማቸ ስብና ከምግብ መርዞች በከፍተኛ ሁኔታ የማጥራት ኃይል አለው። የሳይነስና የአስም ህመምን ያቃልላል። በሆድ አካባቢ የሚከማቸውን አደገኛ ስብ ያሟሟል። አእምሯችን ሳይደክም የማስታወስና የማተኮር አቅሙን እንዲጎለበት ያደርጋል። ይህንን ታምረኛ ዘይት በየቀኑ ጠዋት 1 ሻይ ማንኪያ ከንጹህ ማር ጋር አቀላቅለው ቢጠጡ አጠቃላይ የጤና ሁኔታውና የህይወት ውጥረቱን ሙሉ በሙሉ ይለውጠዋል። ነገር ግን የተሳሳተ አጠቃቀም፣ የመጠን አለማወቅና ገበያ ላይ ያለው የውሸት ዘይት ጥቅሙን ሙሉ በሙሉ አስፍቶ ለሌላ የጉበትና የሆድ ጉዳት ሊዳረጎት ይችላል። ዛሬ የእነዚህን 10 ጥቅሞች ዝርዝር፣ ሳይንሳዊ ምስጢር፣ የጎንዮሽ ጉዳቶችና ትክክለኛውን የቤት ውስጥ አጠቃቀም መመሪያ በጥቅና ደረጃ በደረጃ ተንትነን እናያለን። ይህንን ቪዲዮ እስከ መጨረሻ ሳያቋርጡ ካልተከታተሉ ግን ህይወቱና የቤተሰቡን ጤና የሚቀይር ትልቅ ተፈጥሯዊ ዕድል ያመልጦታል። አሁኑ ትኩረቱን ሰጥተው ተከታተሉኝ። የመጀመሪያውና እጅግ ወሳኙ ድብቅ ጥቅም በየቤታችን በቀጥታ ሰዎችን እየገደለ ያለውና ስውር ጠላት የሁለተኛው አይነት የደም ስኳር በሽታን በከፍተኛ ደረጃ ይዋጋል። በየቀኑ በምንመገበው በዛ ያለ ካርቦሃይድሬት፣ በጣፋጭ ምግቦችና በቅባት ምክንያት የደከመውና ስራ ያቆመውን ጣፊያችንን ተፈጥሯዊ የኢንሱሊን ምርት እንደ አዲስ እንዲያመነጭ ያነቃቋል። በደም ውስጥ ያለው የስኳር መጠን ያለ መድኃኒት ጫና በየቀኑ እንዲስተካከል በማድረግ ሴሎቻችን ስኳርን ለጉልበት ብቻ እንዲጠቀሙበትና በስብ መልክ እንዳይከማች ያደርጋል። ሁለተኛው ድብቅ ጥቅም የዘመናችን አደገኛ ስጋትና የብዙዎች የስቃይ ምንጭ የሆነውን የደም ግፊት ህመም በከፍተኛ ሁኔታ ማረጋጋቱና መቀነሱ ነው። በውስጡ ያሉት የደም ስር አላስፈላጊ ውጥረቶችን የሚያረጋጉ ውህዶች በመጠቀም የደም ስሮችን በማስፋት ደም በሰውነታችን ውስጥ ያለምንም እንቅፋት በነፃነት እንዲዘዋወር ያደርጋል። በልባችንና በደም ስሮቻችን ላይ የሚፈጠረውን አላስፈላጊ ጫና ሙሉ በሙሉ በመቀነስ ለድንገተኛ የልብ ህመም እና ደም የመርጋት አደጋ እንዳንጋለጥ እንደ ብረት ጋሻ ሆኖ ይጠብቀናል። ሶስተኛውና የብዙ ኢትዮጵያውያን የዘወትር ጤና ጩኸት የሆነው የጨጓራ ቁስለትና የማቃጠል ህመምን ከአወቃቀሩ ተነስቶ መፈወሱ ነው። የጨጓራ ህመም ዋነኛ መንስኤ የሆነውን ኤች ፓይሎሪ የተባለውን አደገኛ ባክቴሪያ የመግደልና የሆድ ማፋፋት ስሜትን የመቀነስ ተፈጥሯዊ የመፈወስ አቅም አለው። በቅመም፣ በበዛ በርበሬ፣ በቡናና በጭንቀት የተጎዳውን የጨጓራ ውስጠኛ ሽፋን ሙኮሳ እንደ አዲስ በመጠገን የምግብ መፈጨት ሂደታችንን በፍጹም ጤናማ ያደርገዋል። አራተኛው ጥቅም በየወቅቱ የአየር ጠባይ ሲቀያየር የሚከሰተውን የአለርጂ፣ የሳይነስና የጽኑ ሳል ህመም ሙሉ በሙሉ ማስቆም መቻሉ ነው። በውስጥ ያለው ተፈጥሯዊ አንቲሂስታሚን የመተንፈሻ ቱቦዎች በመክፈት አየር ወደ ሳንባችን ያለ ችግር እንዲገባ እና ሳንባችን በበቂ ሁኔታ እንዲተነፍስ ያደርጋል። በብርድ በአቧራና በዱቄት ምክንያት የሚመጣን የአስም ጥቃትና ተደጋጋሚ ማስነጠስ ችግር በጥቂት ቀናት አጠቃቀም ውስጥ በከፍተኛ ሁኔታ ይቀንሳል። አምስተኛው ድብቅ ጥቅም የሰውነታችን ዋና ማጣሪያ የሆነውን የጉበታችንን ደህንነት ጤንነት በጥብቅ መበየኑና መጠበቁ ነው። ጉበታችን በየቀኑ ከምንወስዳቸው መድኃኒቶች፣ ከባክቴሪያዎችና ከተበከሉ ምግቦች የሚወጡ መርዞችን የማጣራት እጅግ ከባድ የሆነ ኃላፊነት በየሰከንዱ ይወጣል። የጥቁር አዝሙድ ዘይት ጉበትን አላስፈላጊ ከሆኑ የኬሚካል ጉዳቶች፣ ከስብ ማከማቻ ወይም ፋቲ ሊቨር እና ከሴሎች መጎዳት በከፍተኛ ደረጃ ይከላከለዋል። ስድስተኛውም ጥቅም አጠቃላይ ሰውነታችን የበሽታ መከላከል አቅም ኢሙኒ ሲስተም በጥራትና በብዛት በ3 እጥፍ ያህል ማሳደጉ ነው። በትንሽ የአየር መቀየር ወይም ንፋስ ሲነካችሁ በጉንፋንና በተለያየ በቫይረስ ህመሞች የምትጠቁ ከሆነ መፍትሄው እጃችሁ ላይ ያለው ይህ ታምረኛ ዘይት ነው። ነጭ የደም ሴሎችና አንቲባዮቲኮችን በመጨመርና በማጠናከር ሰውነታችን ማንኛውንም ውጫዊ በሽታ አምጪ ተዋሲያንን በራሱ አቅም እንዲመክት ያደርገዋል። ሰባተኛው ጥቅም በብዙ ወጣቶችና ጎልማሶች ላይ ስነ ልቦናና ጫና የሚያደርሰውን የፀጉር መመለጥና መርገፍ በአጭር ጊዜ ማቆሙ ነው። የፀጉር ስሮችን በቪታሚኖችና በማዕድናት በማበልጸግ የደከሙ የፀጉር ህዋሳትን በመቀስቀስ ወፍራም ጥቁርና ጠንካራ ፀጉር እንደ አዲስ እንዲበቅልም ያደርጋል። በራስ ቅል ላይ የሚወጣን ማከክን የሚያመጣና የፀጉር ስርን የሚዘጋን አደገኛ ፎሮፎርና የፈንገስ በሽታዎችን ሙሉ በሙሉ አጥፍቶ የራስ ቅልን ያጸዳል። ስምንተኛው ጥቅም ለፊት ቆዳ ውበት፣ ለብጉርና ለጠባሳዎች ፍቱን እና ዘላቂ ተፈጥሯዊ መፍትሄ ሆኖ ማገልገሉ ነው። በፊታችን የቆዳ ቀዳዳዎች ውስጥ የሚከማቹ ባክቴሪያዎችን እና አላስፈላጊ ቅባቶችን በማስወገድ በፊታችን ለሚወጡ ህመምተኞች ብጉሮችን ያጠፋል። እንዲሁም የቆዳ መሸብሸብና የእድሜ መግፋት ምልክቶችን በማዘግየት የፊት ቆዳችን ተፈጥሯዊ እርጥበቱን ጠብቆ ወጣትና ብሩህ ሆኖ እንዲቆይም ያደርጋል። ዘጠነኛው ጥቅም ለአእምሮ ንቃት፣ ለማተኮር ብቃትና የማስታወስ ችሎታን ለማሳደግ ተወዳዳሪ የሌለው የተፈጥሮ ስጦታ መሆኑ ነው። በትምህርት በስራና በዕለት ተዕለት ህይወት ውስጥ የሚገጥመን የመርሳት፣ የትኩረት ማጣትና
የድካም ስሜት በጥራት ይቀርፋል። በአእምሯችን ውስጥ የሚፈጠሩ ጥቃቅን ብክለቶችን በመከላከል የነርቭ ሕዋሶቻችን በእድሜ ምክንያት እንዳይጎዱ እና እንዳይደክሙ የነቃ ጥበቃንም ያደርጋል። አስረኛው ድብቅ ጥቅም በሰውነታችን ውስጥ የሚከማቸውን አላስፈላጊ እና አደገኛ ስብ በፍጥነት ማሟቱና ማጥፋቱ ነው። አላስፈላጊ የምግብ ፍላጎታችንን በማስተካከል እና የሰውነታችን የምግብ የማቃጠል ፍላጎት ሜታቦሊዝም በማፋጠን ተፈጥሯዊ ክብደት መቀነስንም ያመጣል። በተለይም ለልብ ህመምና ለስኳር በሽታ አጋላጭ የሆነውን በሆድና በወገብ አካባቢ የሚከማች ደረቅ ስብን አሟምቶ የማስወገድ አስደናቂ አቅም አለው። አሁን ደግሞ የቪዲዮ እጅግ ወሳኝና ሁላችን በጥንቃቄ ልትሰሙት የሚገባው ዋናው ክፍል እንመጣለን። ይኸውም ትክክለኛው የአጠቃቀም መንገድ ነው። ብዙ ሰዎች የጥቁር አዝሙድ ዘይት ጥቅሙን እያወቁ ነገር ግን ምንም አይነት ለውጥ አጣን የሚሉት አጠቃቀማቸውና መጠናቸው ሙሉ በሙሉ ስለሚሳሳቱ ነው። የተሳሳተ አወሳሰድ ደግሞ የዘይቱን ፈዋሽነት ያጠፋዋል። ከዛም አልፎ ለሆድ መታወክና ሌሎች የጎንዮሽ ጉዳቶች ሊዳረጉት ይችላል። በመጀመሪያ ለሰውነታችን ውስጣዊ ጤና፣ ለጨጓራ፣ ለስኳርና ለደም ግፊት እንዴት አድርገን እንደምንወስደው በግልጽ እንመልከት። በየቀኑ ጠዋት ባዶ አንድ ሻይ ማንኪያ ንጹህ የጥቁር አዝሙድ ዘይት መውሰድ ለሰውነታችን የሚያስፈልገውን ተአምር ለማድረግ በቂ ነው። ዘይቱ ጠንካራ መራራነትና ጉሮሮ የሚኮረኩር ተፈጥሯዊ ባህሪ ስላለው ብቻውን ቀጥታ ለመጠጣት ለብዙዎች ሊከብድና የማስመለስ ስሜት ሊፈጥርም ይችላል። ስለዚህ አንድ ሻይ ማንኪያ ዘይት ከአንድ ሻይ ማንኪያ ያልተደለዘ ንጹህ የማር ወለላ ጋር አቀላቅለው መውሰድ እጅግ ተመራጭና አሰራሩ ቀላል ነው። ማሩ ይዘቱን የመራራቱና ኃይል ከመቀነሱም በላይ የማሩና የዘይቱ ውህድ የመፈወስ አቅሙን በሁለት እጥፍ ያሳድገዋል። ማር መጠቀም የማትፈልጉ ከሆነ ደግሞ ዘይቱን ከአንድ ብርጭቆ ለብ ያለ ንጹህ ውሃ ጋር ደባልቃችሁ በጥበጥ አድርጋችሁ መጠጣት ትችላላችሁ። ይህ ውህድ ወደ አንጀት ሲገባ የጨጓራና የአንጀት ክፍሎችን ግድግዳዎች በመሸፈን አላስፈላጊ ባክቴሪያዎችን በፍጥነት ጠራርጎ ያጸዳቸዋል። ሁለተኛው አጠቃቀም ለፀጉር እድገት፣ ለፎረፎርና የፀጉር መርገፍን ለማቆም ህጉና መንገዱ ምንድን ነው? ዘይቱን በቀጥታ ከመጠርሙሱ ቀድታችሁ የፀጉር ስር ላይ ከመቀባታችሁ በፊት በጥቂቱ ለብ እንዲል በማድረግ ማሞቅን ይመረጣል። በመቀጠል በእጆቻችሁ ጫፍ ዘይቱን በመንካት የራስ ቅሎን ለ5 ደቂቃ ያህል በዝግታና ክብ ቅርጽ ባለው እንቅስቃሴ ማሳጅ ያደርጉት። ይህ የማሳጅ እንቅስቃሴ በራስ ቅል ውስጥ ያለውን የደም ዝውውር በከፍተኛ ሁኔታ መጨመር፣ የደከሙ የፀጉር ስሮች እንዲነቁና ዘይቱን እንዲመጡ ያደርጋል። ዘይቱን የተቀባችሁትን ፀጉር ለ30 ደቂቃ ያህል ከተዋችሁት በኋላ ወፍራም ባልሆነ በመጠነኛ ሻምፖና በለብ ያለ ውሃ ታጥባችሁ ማስወገድ ይኖርባቸዋል። በሳምንት 2ቴ ይህን ስራ አጥብቃችሁ ማድረግ የፀጉር መመለጥና መርገፍን በአጭር ሳምንታት ውስጥ ሙሉ በሙሉ ያቆመዋል። ሶስተኛው አጠቃቀም ለፊት ቆዳ ውበት፣ ለብጉርና ለጥቁር ነጠብጣቦች አጠቃቀሙ እንዴት እንደሆነ እንመልከት። 2 ነጠብጣብ የጥቁር አዝሙድ ዘይት ከ5 ነጠብጣብ የጆጆባ ወይም የወይራ ዘይት ጋር ቀላቅሎ መጠቀም የቆዳ መቆጣትን ይከላከላል። ማታ ከመተኛቱ በፊት ፊቶን በሳሙና ታጥበው ደረቅ ካደረጉ በኋላ ይህንን ውህድ በፊታችሁ ላይ ተቀብታችሁ ስታድሩ ቆዳችሁ በጥቂት ቀናት ውስጥ ይለወጣል። አሁን ደግሞ አብዛኛው ሰው የማያውቀውን እና ማንም ያልነገራችሁን ትልቁና አደገኛው ማስጠንቀቂያ ልንገራችሁ። ገበያ ላይና በየሱቁ የታሸገው ዘይት ሁሉ ንጹህ፣ ኦርጋኒክና ለጤና ጠቃሚ ነው ብላችሁ እንዳታስቡ። በከፍተኛ ሙቀት የተጠመቀ ወይም ሌላ ርካሽ ዘይት የተቀላቀለበት ምርት ምንም አይነት ፈውስ የማይሰጥ እንዲያውም ለጤና ጎጂ የሆነ ነው። ሁልጊዜም ዘይቶች ስትገዙ በጥቅሉ ላይ ኮልድ ፕሬስድ ወይም በፊደል በቀዝቃዛ መንገድ የተጠመቀ የሚል ጽሑፍ መኖሩን ማረጋገጥ አለባችሁ። በተጨማሪም በነጭ ወይም በጠራ ፕላስቲክ የታሸገ ዘይት ካያችሁ በፍጹም እንዳገዙት እናም እንዳትጠቀሙበት። የጥቁር አዝሙድ ዘይት በውስጡ ያለው ታይሞኩኒን በፀሐይ ብርሃን ስለሚበላሽ በጥቁር ወይም በቡናማ ብርጭቆ የታሸገ መሆን አለበት። ሌላው ትልቅና አበበች የተባለ ማስጠንቀቂያ፣ የመጠኑ ነገር ከመጠን በላይ በፍጹም እንዳይጨምሩት። ብዙ በጠጣው ቁጥር በፍጥነት እድናለሁ የሚለው የተሳሳተ የአበሻ አስተሳሰብ እዚህ ተፈጥሯዊ ዘይት ላይ በፍጹም አይሰራም። በቀን ከ1 እስከ 2 ሻይ ማንኪያ በላይ መውሰድ የሆድ መታወክ የማስመለስና ጉበት ላይ አላስፈላጊ ጫና የመፍጠር እድል አለው። ነፍሰ ጡር እናቶች ደግሞ የጥቁር አዝሙድ ዘይትን በፈሳሽ መልኩ በአፍ መውሰድ በፍጹም የለባቸውም። የዘይቱ ንቁ ንጥረ ነገሮች የማህፀን መኮማተርን ስለሚያመጡ ለጽንሱና ለእናቲቱ ህይወት አደገኛ ሁኔታን ሊፈጥር ይችላል። የደም ማስታገሻ፣ የደም ማቅጠኛ ወይም ከባድ የመድኃኒት አይነቶችን የምትወስዱ ሰዎችም ዘይቱን ከመጀመሪያ በፊት ሐኪም ማማከር አለባችሁ። ዘይቱ በተፈጥሯዊ ደም የማቅጠን ባህሪ ስላለው ከምትወስዱት የመድኃኒት አይነት ጋር ተጋጅቶ አላስፈላጊ የደም መፍሰስ እንዳያመጣ ጥንቃቄ ያስፈልጋል። የደም ግፊትና የስኳር መድኃኒት በቋሚነት የሚወስዱ ሰዎችም ዘይቱን ሲጀምሩ የደም ስኳራቸውን በየቀኑ መለካት አለባቸው። ምክንያቱም ዘይቱ የስኳርና የግፊት መጠንን በከፍተኛ ሁኔታ ስለሚቀንስ ከኪኒን ጋር ሲደራረብ መጠኑ እጅግ በጣም ዝቅ እንዳይል ይረዳል። አያችሁ አይደለ? ተፈጥሮ አምላክ የሰጠችን ሀብት በጥበብ በእውቀትና በመጠን ስንጠቀመው ብቻ ነው እውነተኛ ፈውስ የሚሆነው። እኛ አበሾች አብዛኛውን ጊዜ በሽታው መጥቶ ሰውነታችንን ከተቋጠረውና ካደከመን በኋላ ነው ወደ ሕክምናና ኪኒን የምንሮጠው። ነገር ግን እውነተኛው ጥበብና ብልህነት በሽታ ሳይመጣ ሰውነታችንን ሳይጎዳ እና ሳይደክም ተፈጥሮን ተጠቅመን መከላከል መቻላችን ላይ ነው። በየቀኑ በሺዎች የሚቆጠሩ ብራችንን ለፋርማሲ ኪኒኖች ከመዳረግ ይልቅ
ተፈጥሯዊ ጥቁር አዝሙድ በቤታችን አዘጋጅተን እንጠቀም። የጥቁር አዝሙድ ዘይት በየቤቱና በየኩሽናው ውስጥ ሊኖር የሚገባ ተፈጥሯዊ የዕለት ሕክምና ሳጥን መሆኑን መገንዘብ አለብን። ይህንን እጅግ ወሳኝ መረጃ ለራስዎ ብቻ አውቀው ዝም እንዳይሉ ያወቁትን ማካፈል የመልካምነትና የአበሻነት ትልቅ ምስክር ነው። በየቀኑ በህመም የሚሰቃዩ በጨጓራና በስኳር ምክንያት ህይወታቸው የተቀየረ በዙሪያችን ያሉ በርካታ ወገኖቻችንና ቤተሰቦቻችን አሉ። ይህን ቪዲዮ አሁን ሼር በማድረግ የበርካታ ሰዎችን ህይወት፣ ጤናና የህክምና ወጪ መታደግ ይችላሉ። አሁን ከታች ያለውን ሼር የምትለውን ቁልፍ በመጫን በቴሌግራም በፌስቡክና በዋትሳፕ ወደ ዘመዶ ይላኩላቸው። እርሶስ ከዚህ ቀደም የጥቁር አዝሙድ ዘይትን ተጠቅመው ያውቃሉ? በሰውነት ወይም በፀጉሩ ላይ ምን አይነት ለውጥ አዩ? ያገኛችሁትን አስደናቂ ለውጥ ወይም ያጋጠማችሁን አጠቃቀም ከታች በኮሜንት ሳጥን ውስጥ በግልጽ ጻፉልን። የእርስዎ እውነተኛ ምስክርነትና ልምድ ለሌላው ተስፋ የቆረጠ ታካሚ ትልቅ መፍትሄና ፈውስ ሊሆን ይችላልና አይሰስቱ። አጠቃቀሙን በተመለከተ ጥያቄ ወይም ግራ የገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እኔ ራሴ እያንዳንዱን አንብቤ እመልሳለሁ። ይህን የጤና ቻናል እስካሁን ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ የምትለውን ቀይ ቁልፍ በመጫን ቤተሰብ ይሁኑ። የደወል ምልክቷን በመጫን ኦል የሚለውን ይምረጡ። ከዚያም በየቀኑ የምንለቃቸውን በሳይንስ የተደገፉ የጤና ምስጢሮችን ፈጥነው ያገኛሉ። ቪዲዮ ላይክ ማድረጉን በፍጹም አይርሱ። የእርስዎ ላይክ ቪዲዮ ለብዙ ሚሊዮን ኢትዮጵያውያን እንዲዳረስ ያደርጋል። ጤና ማለት በምንም አይነት ገንዘብ የማይተካ ትልቁ ሀብታችን ነው። ሀብታችንም ደግሞ በተፈጥሮ ጥበብ እንጠብቅ። የዛሬው መረጃና መመሪያ ከነገ ሳትሉ አሁኑ ተግባራችሁ ለውጡን በራሳችሁ አካል ላይ በእርግጠኝነት ይመልከቱ። በቀጣይ ፕሮግራማችን ስለ የትኛው ተፈጥሯዊ መፍትሄና እጽዋት ሰፊ ትንተና እንድናዘጋጅላችሁ ትፈልጋላችሁ? እሱን ፍላጎታችሁን ከታች በኮሜንት ላይ ጻፉልን። እኛ ጥራቱን ጠብቀን በጥናትና በሳይንስ አስደግፈን ይዘን እንመጣለን። ሁልጊዜም ያስተውሉ። ጤናውን መጠበቅና መንከባከብ የእርሶና የእርሶ ብቻ የመጀመሪያው ትልቁ ኃላፊነት ነው። በየቀኑ በምግብና በሕይወት ዘይቤያችን የምንወስዳቸው ትናንሽ ተፈጥሯዊ ውሳኔዎች የወደፊት ሙሉ ሕይወታችንን ይወስናሉ። ጥቁር አዝሙድና ዘይትን ዛሬውኑ በየዕለት ተዕለት ሕይወቶና የቤተሰቡ ምግብ አካል አድርገው ይመዝገቡት። ለራሱ፣ ለልጆቹ፣ ለቤተሰቡና ለአረጋውያን ወላጆቹ ይህንን ተፈጥሯዊ በረከት ያካፍሉ። ጤናቸውን የሚጠብቁ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ድንቅና ሕይወት ቀያሪ የጤና ፕሮግራም እስከምንገኝ ድረስ ደህና ቆዩ። ፈጣሪ ሀገራችንና ሕዝባችን በጤና ይባርክ። ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። ጤና ይስጥልኝ።